ተመልሰናል ተመልካቾች በዚሁ የምናልፈው ለአሚኮ አቦሎ ተዘጋጁ የአጀንዳ ዘገባዎቻችን ይሆናል። አጀንዳችን በዋናነት ትኩረት የሚያደርገው የሀገራዊ ምክክር ጉባኤውን የተመለከተ ነው። በድጋሚ አብራችሁን ቆዩ። የኢትዮጵያ ሀገራዊ የምክክር መድረክ የተመካካሪዎች ብዝሃ ሀሳቦች የተስተናገዱበት መድረክ ሆኖ መቀጠሉን ተመካካሪዎች ገልጸዋል። ከሀሳብ እስከ ተግባር የተሻገሩ ፈተናዎችን በህዝቡ ድጋፍና በጥበብ የተሻገረው ሀገራዊ የምክክር ሂደት በወሳኝ ምዕራፍ ላይ ይገኛል። ሀገራዊ የምክክር መድረኩ ምክረ ሀሳቦች የሚቀርቡበት እንጂ ውሳኔዎች የሚሰጡበት አለመሆኑንም የምክክር ኮሚሽኑ አስታውቀዋል። ዘላለም አስፋው የምክክር መድረኩን ሂደት እንደሚከተለው ያስቃኝናል። ላለፉት ዓመታት ከሀሳብ እስከ ተግባር የተሻገሩ ፈተናዎችን በህዝቡ ድጋፍና በጥበብ የተሻገረው ሀገራዊ ምክክር ሂደት በወሳኝ ምዕራፍ ላይ ይገኛል። የዚህ ምክክር ጉባኤ ተመካካሪዎችም ሀገር የሚያጸና ትውልድ የሚያኮራ ተግባር በመፈጸም ታሪካዊ ኃላፊነታቸው እንዲወጡ ኢትዮጵያ አደራ ጥላባቸዋለች። ትውልድ የሚያፍርበትን ስራ መስራት የለብንም። ከዚህ በኋላ እኛ የተሸከምነው ይበቃናል። ይሄ ቀጣዩ ትውልድ ግን የረፍት ትውልድ መሆን አለበት። የሰላም ትውልድ መሆን አለበት። የነጻነት ትውልድ መሆን አለበት። በዚህ ሂደት ያ ይወለዳል ብዬ አምናለሁ። በሀገር ሰላም ሲጠፋ በእጅጉ ተጋላጭ ከሆኑ ዜጎች መካከል ሴቶች ከፍተኛውን ድርሻ ይወስዳሉ። ታዲያ በኢትዮጵያ የግጭት ምዕራፍ ተዘግቶ የይቅር ባይነትና ኢትዮጵያዊ አንድነት ይመጣል ተብሎ ተስፋ በተጣለበት በዚህ የምክክር ሂደት የሴቶች ተሳትፎ በጉልህ የታየበት፣ የሴት ተወካዮች የመፍትሄ ሀሳቦችን ያራመዱበት መድረክ መሆኑም ይነሳል። እንደ ሴቶች በመነጋገር በመመካከር የሚፈቱ ነገሮች እንዳሉ መጀመሪያም በተፈጥሮ የተሰጠን ስጦታ ነው። ይሄንን ደግሞ ከማድረግ አኳያ በዚሁ ሴቶች ይበልጥ መሳተፋቸው ምክክሩን ውጤታማ ያደርገዋል የሚል ሙሉ እምነት አለኝ። ሀገራዊ ምክክር መድረኩ ከአራቱም የኢትዮጵያ ማዕዘናት የተውጣጡ ተመካካሪዎች ብዝሃ ሀሳቦች የተስተናገዱበት መድረክ ሆኖ መቀጠሉም በተመካካሪዎች ተረጋግጧል። በግጭትና በጦርነት መፍትሄ አይገኝም። ምናልባት የሀሳብ ልዩነቶች አሉ፣ ችግሮች አሉ፣ ግጭቶች አሉ። ግን እነዚህን ሰብሰብ ብሎ በምክክር እያንዳንዱ አጀንዳዎች ላይ በመነጋገር ወደ ጋራ ማምጣት ይቻላል። መመካከር የሚለው ሀሳብ ራሱ ሁላችንም ያስማማና ያግባባን ይመስለኛል። ምክንያቱም እኔ አስቤ የመጣሁት ሌላ ነገር ነው፣ ሌላው አስቦ የመጣው ሌላ ነገር ነው። ግን ወደ ኢትዮጵያዊነት ስንመጣ ሁላችንም የተስተካከልንና የተግባባን ነው የመጣ ነው። እያንዳንዱ ሰው የራሱን የልቡን ስሜቱን ችግሩን እንደ ሀገር ያለውን ውስንነቶችን ያቀረበበት አግባብ ስለነበረ በጣም አካታች ነው ብዬ ነው ማስበው። ኢትዮጵያውያን ተመካካሪዎች በዚህ የምክክር መድረክ ለትውልድ የሚተላለፍ አሻራ የሚቀመጥበት፣ የኢትዮጵያውያን ፍቅር አንድነትና ሰላም የሚረጋገጥበት እንደሚሆንም እምነት ጥለውበታል። የተረጋጋች ችግር የሌለባት፣ ጦርነት የሌለባት፣ ረሃብ የሌለባት፣ ትውልድ የማይጎዳበት፣ አዲሱ ትውልድ ጥሩ ነገር ይዞ የሚያድግበትና አዲስ የሚወለደው ትውልድ ጥሩ ነገር ይዞ የሚኖርበትን ኢትዮጵያን አገኛታለሁ ብዬ ተስፋ አድርጌ ነው የመጣው። ለሀገር የሚበጅ ነገር፣ ሀገር የሚያሻገር ነገር መሰረት እንጥላለን ብዬ ያስባል። ታዲያ ይህ የምክክር ጉባኤ በቀጠለበት በዚህ ወቅት በተለያዩ የማህበራዊ ትስስር ገጾች በምክክር ጉባኤው ላይ የተላለፉ ውሳኔዎች እንዳሉ ይነሳሉ። ነገር ግን እነዚህ መረጃዎች ከምክክር ጉባኤው ዓላማ ውጭ የሆኑና ከእውነት የራቁ ስለመሆናቸው ኮሚሽኑ ይፋ አድርጓል። የምክክር ጉባኤው ምክረ ሀሳቦች የሚቀርቡበት እንጂ ውሳኔዎች የሚሰጡበትም አይደለም ተብሏል። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሀሳብ ነው። ለህግ አስፈጻሚውም፣ ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናልና በዚህ ሀሳብ ላይ ድምጽ ብልጫ ይሰጥበታል። ሰሞኑን በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። የኢትዮጵያ ሀገራዊ ምክክር ጉባኤ የችግሮች መፍቻ መድረክ ብቻ ሳይሆን ጥላቻ ተወግዶ ይቅርባይነት የሚነግስበትና ቀጣዩ ትውልድ ደግሞ ፍቅርን የሚወርስበት አዲስ ምዕራፍ እንደሚሆንም ይታመናል። በሀገራዊ ምክክር ጉባኤው ነጥረው የሚወጡ ምክረ ሀሳቦች እስከ ታችኛው የህብረተሰብ ክፍል ወርደው የሚተገበሩበት ማጤን እንደሚገባ ለአሚኮ አስተያየታቸውን የሰጡ የባህር ዳር ከተማ ነዋሪዎች ተናገሩ።
የምክክር ሂደቱ ስኬት የሚለካው መሬት ላይ በሚታይ ፍትሐዊ ለውጥ ነው ብለዋል አስተያየት ሰጪዎቹ። እያየው ተስፋሁን አስተያየቱን ተቀብሎ እንደሚከተለው ያቀርበዋል። የሀገራዊ ምክክር ሂደቱ ትልቁ ግብ በሀገራዊ ጉዳዮች ላይ መስማማትን መፍጠርና የተራራቁ ሀሳቦችን ማቀራረብ ነው። ይህ ሂደቱ የመጨረሻው ስኬት የሚለካውም የጉባኤው ምክረ ሀሳቦችና ነጥረው የሚወጡ የመጨረሻ ጉዳዮች ታች ድረስ ወርደው ተግባራዊነታቸው ሲረጋገጥ ነው ይላሉ አሚኮ ያነጋግራቸው የባህር ዳር ነዋሪዎች። ወደ አንድ ሊያመጡን የሚችሉ አጀንዳዎች ምንድን ናቸው የሚሉትን ነገር ከመጀመሪያው ጀምሮ ከህዝብ ሰብስቦ የሄደ ይመስለኛል። ከታች ካለው ህዝብ የወጣ ጥያቄ ነው ብዬ ነው የማስበው። ሀገር ልትመራበት የምትችል ነገር ነው የሚያመጡት ብዬ አስባለሁ። ስለዚህ ያንን ደግሞ እኔ የመጀመሪያው እኔ በግሌ አንተ በግልህ እያንዳንዳችን በግላችን ስለ ሀገራችን ማሰብ አለብን። እስካሁን ድረስ በኢትዮጵያ ውስጥ የነበረው ሁኔታ ከላይ እስከ ወደ ታች ነው። ህዝቡ ሲመክርበት፣ ህዝቡ ሲሳተፍበት የራሴ አጀንዳ ነው የራሴ ነው ብሎ ሲቀበለው ራሱ ያቀደውንና ራሱ የነደፈውን አጀንዳ ተግባራዊ ለማድረግ እስከ መስዋዕትነት ይሄዳል። ሁላችንም ኃላፊነት እንደ ሴትነት እንደ እናትነት ኃላፊነት አለብን። ይህን ነገር ለማስታረቅ ሁላችንም እኩል ተሳታፊ መሆን አለብን የሚለውን ቢተገበር ደስ ይለኛል። ምክረ ሀሳቦቹ ከላይ ተነድፈው እስከ ታችኛው የህብረተሰብ ክፍል ድረስ ወርደው እንዲተገበሩ የወረዳና የቀበሌ መዋቅሮች እንዲሁም የህዝቡ በባለቤትነት የመቀበል ዝግጁነት ወሳኝ ድርሻ አለው። ለተግባራዊነቱም በትጋት እንደሚሰሩ ተናግረዋል። በተለይ ሀገር ተረካቢው ወጣት ትኩረት ሊሰጠው እንደሚገባ በማሳሰብ ነገ የራሱ አገር ስለሆነች አገር ተረካቢ ስለሆነ ስፔሻሊ ይሄ ወጣት ለዚህ ዓላማ ተግቶ መስራት አለበት ብዬ አምናለሁ። አለበለዚያማ እድሉ ያመልጣል። በጣም አስቸጋሪ ነው። ምክንያቱም ምንድነው አንድ አባባል አለ፣ እድል ስትመጣ ቶሎ ብለህ ተቀበል ነው። የትኛው ነው ትክክለኛ የትኛው ነው ስህተት የሚለውን ለወደታች ላለው በደንብ ማስረጽ ይኖርበታል። ወረቀት ዝም ብሎ ወረቀት ነው ማስጨበጥ አለበት ሀሳቡን። ተስፋውን መጨረሻው የምታየው ከታች ከተሰራ ነው። ከዛ ውጪ ሌሎች የመንግስት ባለስልጣናት ደግሞ ወደ ትግበራ መምጣት ያስፈልጋቸዋል። ሀገራዊ ምክክር ኮሚሽኑ የሚያስቀምጣቸው አቅጣጫዎች ህዝቡን በባለቤትነት ባሳተፈ መልኩ ስራ ላይ ሲውሉ ዘላቂ ሰላምንና አብሮነትን ማረጋገጥ እንደሚቻል የተናገሩት አስተያየት ሰጪዎቹ ኢትዮጵያውያን ችግሮቻቸውን በውይይት የመፍታት ልምዳቸውን የሚያዳብሩበት ነው ብለዋል። ኢትዮጵያውያንን የሚያለያይ አንድም አጀንዳ አይኖርም። ልዩነቱን ያመጡት እላይ ያሉ ኤሊቶች ስለሆነ ይሄንን ህዝቡ መክሮበት የሱ ያልሆነ አጀንዳ አስይዘውት እንዲለያይ ያደረጉትን ነገሮች አስወግዶ ወደ አንድነቱ አምጥቶ አንድ ላይ እቺን አገር ወደ ተሻለ ሁኔታ የሚያሳድግ ይመስለኛል። ኢትዮጵያ ሀገራዊ የምክክር ኮሚሽን ጠቅላላ ጉባኤ ካለፈው ሐምሌ 8 ቀን ጀምሮ የተለያዩ የምክክር ሂደቶችን እያለፈ ቀጥሏል። ሀገራዊ ምክክር በአግባቡ ሲከወን በህዝቦች መካከል የጋራ ብሔራዊ ራዕይ እንዲኖር ያደርጋል ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ዶክተር መኮንን አለይ ተናገሩ። ምክክር የፖለቲካ ዋልታ ረገጥነትን በመቀነስ ሰላማዊ ሀገር እንዲኖር የማድረግ አቅም እንዳለውም ተመላክቷል። አክሊሉ ምንተስኖት ተጨማሪ አለው። ዶክተር መኮንን አለኝ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር፣ በቅድሚያ ስለ ሀሳቦት ስለ ጊዜዎት እጅግ አድርጌ ነው የማመሰግነው። እኔም ስለተሰጠኝ እድል አመሰግናለሁ። የኢትዮጵያ ሀገራዊ ምክክር እንደ ኮሚሽን ከተቋቋመ ጀምሮ ባለፉት 4 ዓመታት በተለያዩ ደረጃዎች ምክክር እየተደረገ ነው የሚገኘው። እንደው ስለ ምክክር ካወራን አጠቃላይ ምክክር ለምንድን ነው ያስፈለገው? ብሔራዊ ምክክር የምንለው ነገር አንድ ሀገር የሆነ ችግሩ ስትገባ ወይም የፖለቲካ ዴድሎክ ስትገባ የሚካሄድና አስፈላጊ የሆነ መሰረታዊ የሆነ የፖለቲካ ፕሮሰስ እንደሆነ ይታወቃል። እንዲሁም ደግሞ በአግባቡ ከተካሄደና ውጤታማ መሆን ከቻለ በርካታ ጥቅሞችንም ማምጣት ይችላል አንድ ሀገር ተብሎ ይታሰባል። እነዚህንም በአጭሩ እንደው ለመጥቀስ ያክል አንደኛ የሆነ የጋራ ብሔራዊ ራዕይ እንዲኖር ያደርጋል። ሁለተኛው በተለይ ይሄ የፖለቲካ ዋልታ መርገጦች ፖለቲካል ፖላራይዜሽን የምንላቸው እነሱን በመቀነስ አስተዋጽኦ ያበረክታል። ይህም በጣም ሌላው ሁለተኛው አገልግሎት ነው። ሀገራዊ ምክክር ውጤታማ የሚሆነው ምን ጉዳዮች ተሟልተው ስለተገኙ ነው? አንዳንድ ሀገሮች ውጤታማ ለምን ሆኑ፣ የተወሰኑት ደግሞ ለምን አልሆኑም የሚለውን ወይም ደግሞ ውጤት በምን ላይ ዲፔንድ ያደርጋል የሚለውን በአጭሩ ለማየት ያክል
የመጀመሪያውና ነገር ሰፊ ተሳትፎ ነው። ብሮድ ፓርቲሲፔሽን መኖር መቻል አለበት። ሁለተኛ አድርገን ልንወስደው የምንችለው የሚቋቋመው አመካካሪ ኮሚሽኑ ነፃ እና ገለልተኛ መሆን ሲችል ነው እና ዲያሎግ ፕሮሰሱ በአጠቃላይ ሌላው በነፃነት ሀሳብን የመግለጽ እድል ሲኖር ማለት ነው። በተለይ ቅድም እንደጠቀሱ ለኦፖዚሽን ለፖለቲካል ፓርቲስ በተለይ ተቃዋሚ የምንላቸው ምናልባት መፍትሄ ያነሱም ካሉ ለሌሎችም ነፃነት ሲሰጣቸው ነው። ሌላው ሂደቱ ግልጽና አስተማማኝ ሲሆን ነው። ትራንስፓረንሲ ሲኖር፣ ግልጽነት ያለው ሂደት ሲኖር ማለት ነው። ሌላው ደግሞ ምንድነው በተለይ የተደረሰበት ስምምነት እንዴት ይተገበራል የሚለው ላይ ስምምነት መድረስ ይቻል ነው። በጣም ብዙ ህዝብ የተሳተፈበት እና የቆዩ ችግሮችን በአጀንዳነት አምጥቶ በጠረጴዛ ዙሪያ የመምከር የመወያየቱ ጉዳይ እንደ ሀገር አዲስ ይመስለኛል እና መጀመሩ በራሱ ምን ፋይዳ ሊኖረው ይችላል? ብሔራዊ ምክክር ከተካሄደ በአንድ ሀገር ሰላምና መረጋጋት በቃ በነጋው ጀምሮ ማረጋገጥ ይቻላል ማለት አይቻልም። ግን አንድ መሰረታዊና እጅግ በጣም አስፈላጊ ሂደት ነው ማለት እንችላለን። ስለዚህ በራሱ ቅድም እንደገለጽከው በራሱ ይሄ ፕሮሰስ መካሄዱ አንድ ትልቅ ለሰን ነው። ለሰነቱ ከምን አንጻር ነው የሚገለጸው? ይሄ በተለይ ችግሮቻችንን በግጭት በቫዮለንስ መካኒዝም መፍታት ለለመደ ማህበረሰብ እጅግ በጣም ወሳኝ ነገር ነው። ኢቭን ቢሳካም ባይሳካም ማለት ነው። ባይሳካ እንኳን የተወሰነ ለሰን ጥሎ ያልፋል። ደጋግመን ልናካሄድ እንችላለን እኮ። የሚያሳዝነው ደጋግሞ መውደቁ ካለ ነው። ይህንን የሰላምና ያለመረጋጋትን ችግር በቫዮለንስ መካኒዝም ሳይሆን በጠረጴዛ ዙሪያ በሰላማዊ መንገድ መፍታት የሚቻልበት እድል የተሻለ አማራጭ መሆኑን ትልቅ ትምህርት ጥሎ ያልፋል። ስለዚህ የብሔራዊ ምክክር መሰረታዊ ጥቅሙ በእኔ እምነት ይሄ ነው። ቢያንስ ችግሮቻችንን በግጭት ከመፍታት ባሻገር በጠረጴዛ ዙሪያ በውይይት በሰላማዊ መንገድ የመፍታት እድሉም አለ ብለን ስለምናምን እንድናምንም ስለሚያደርገን ለዚህም ትልቅ ትምህርት ስለሚሰጠን ከዚህ አንጻር በራሱ ፕሮሰሱን መካሄዱ በራሱ አድቫንቴጅ ነው ብዬ አስባለሁ። ዶክተር መኮንን አለኸኝ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር፣ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። እኔም ያው ስለተሰጠኝ እድል በጣም አመሰግናለሁ። ከዚሁ አጀንዳ ሳንወጣ ተመካካሪዎች ታላቋን ኢትዮጵያን በማሰብ ከብሔርና ከግል ፍላጎት በመውጣት ለሀገርና ለሕዝብ በሚበጁ ጉዳዮች ላይ የጋራ መግባባት ሊደርሱ ይገባል ሲሉ በእንጂባራ ዩኒቨርሲቲ የፖለቲካ ሳይንስ ምሁር አበራ ታደሰ ተናገሩ። ምክክሩ የቆዩ ቁርሾችን በመፍታት ሀገራዊ ሰላምና አንድነትን ለማስፈን ትልቅ ፋይዳ እንዳለውም ከአሚኮ ጋር ቆይታ ያደረጉት የፖለቲካ ሳይንስ ምሁሩ ገልጸዋል። ካሳው መንጌ ቆይታ አድርጓል። አብረን እንከታተል። እንግዳችን አበራ ሀሳቦትን ሊያጋሩን ስለተገናኘን በጣም አመሰግናለሁ። እኔም አመሰግናለሁ። የመጀመሪያው ሀሳብ እናድርገውና በተለይ የሀገራዊ የምክክር ጉባኤው ከዚህ ከምክክር ጉባኤው የጋራ መግባባት የሚደረስባቸው ሀሳቦች ይኖራሉና እነዚህን ሀሳቦች ተግባራዊ በማድረግ ወስዶ ወደ ተግባር በመቀየር በተለይ ጠንካራ የሆነ ሀገር ከመገንባትና ሀገራዊ አንድነት ከመፍጠር አኳያ ምን ይጠበቃል ብሎ ያስባሉ? የተሰበሰቡ ሀሳቦችን በመተንተን ወደ ረቂቅ ፖሊሲ በመቀየር ከዚህ በፊት አጋጭ የሆኑና አስቸጋሪ የሆኑ ሕጎችን በህዝቡ ምክክር በተገኙ መፍትሄዎች በመተካት ለኢትዮጵያ መረጋጋት፣ የፖለቲካ አንድነት የራሱ የሆነ አስተዋጽኦ ያደርጋል ተብሎ ይጠበቃል። ከዚህ በተጨማሪም አዲስ ማህበራዊ ውል ለመመስረት በዜጎችና በመንግስት መካከል በስምምነት አዲስ ማህበራዊ ውል ለመመስረት ከምክክሩ የሚገኙ ግብአቶች፣ ውሳኔ ሀሳቦች በጣም ጠቃሚ ናቸው ተብሎ ይጠበቃል። ከዚህም ዘላቂ ሰላምና ፖለቲካዊ መረጋጋት ይገኛል ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ ሁሉንም ኢትዮጵያዊ አሳታፊ ያደረገና ሁሉም ኢትዮጵያዊ የሚስማሙባቸው ጠንካራ ተቋማት፣ ሀገራዊ ተቋማት ይገነባሉ ተብሎ ይጠበቃል። በዚህ ውይይት የሚመጡ ውጤቶችን ከመቀበል ከህዝቡ ከሌሎች የፖለቲካ ልሂቃንና ከታሪክ አዋቂዎችም ጭምር ምን ይጠበቃል? እንዲሁ አንድ ባንድ ለማየት እንዲያስችለን ከመንግስት እንኳን ብንነሳ ከመንግስት በምክክር የተደረሱ ስምምነቶችን ለመተግበር የሚያስችሉ የህግ ማዕቀፎችን፣ አሰራሮችን፣ መዋቅሮችን ማሻሻል ከመንግስት ይጠበቃል። ከፖለቲካ ፓርቲዎችና ከተፎካካሪዎች እንዲሁም ከሊቃሃን ደግሞ የሚጠበቀው ምንድን ነው? ከግልና ከቡድን የፖለቲካ ጥቅም ይልቅ የሀገርን ሰላም በማስቀደም በምክክሩ ስምምነት የተደረሰባቸውን ጉዳዮች ማክበር እንዲሁም ደጋፊዎቻቸው እንዲያከብሩ ማነሳሳት። ከህዝብና ከሲቪክ ማህበራትም የሚጠበቅ ነገር አለ።
እርቅንና ይቅርታን መለማመድ ያስፈልጋል። አሁን ከህዝቡ ከሰፊው ህዝብ ሌላኛው ሀሳብ እንዲያው ይህ የምክክር ጉባኤ በተለይ ለዲሞክራሲ ባህል ግንባታ ማደግ ምን አይነት አስተዋጽኦ ይኖረዋል? በታሪክ ወደኋላ ብንመለስ ብዙም አናስተውልም። የፖለቲካ ባህላችን በጣም ደካማ ነው። በጦርነት በኃይል ግጭት የሚታወቅ ነው እና ይሄ አዲስ ምዕራፍ ከፋች ነው፣ መሰረት የሚጥል ነው ማለት ነው። ችግሮቻችንን በሙሉ ላንፈታ እንችላለን በዚህ ምክክር። በጣም ብዙ መጠበቅ አያስፈልግም። ግን ቢያንስ ለወደፊት ችግሮቻችንን ተነጋግረን መፍታት እንችላለን። በጠረጴዛ ዙሪያ አቅርበን በጣም የማይነኩ የሚመስሉ የማይደፈሩ የሚመስሉ ቁርሾችን፣ የፖለቲካ ችግሮችን ወደ ጠረጴዛ መጥቶ መነጋገር መቻል በራሱ ትልቅ ነገር ነው እና የፖለቲካ ባህል የሚዳብረው በሂደት ስለሆነ ለወደፊቱ መሰረት የሚጥልና ወጣቱ ትውልድ መጪው ሀገር ተረካቢ ትውልድ በንግግር በምክክር እንዲያምን የሚያደርግ ስለሆነ ለፖለቲካ ባህል መዳበር አሁን እየተደረገ ያለው ሀገራዊ ምክክር ጉባኤ የራሱን ጉልህ አስተዋጽኦ የሚያደርግ ይሆናል። ካሉ ችግሮች አንጻር ምን ይጠበቃል? ምን አይነት ተስፋዎች አሉ ማለት እንችላለን? ከዚህ የሀገራዊ ምክክር ጉባኤ የሚጠበቀው የመጀመሪያው ዘላቂ ሰላምና ፖለቲካዊ መረጋጋት። በጣም የኢትዮጵያ ሕዝብ ያለፉት ዓመታት በሰላም እጦት በፖለቲካዊ አለመረጋጋት ምክንያት ዋጋ እየከፈለ የሚገኝ ሕዝብ ነው። ሰላም ይገባዋል። ስለዚህ ዘላቂ ሰላምና ፖለቲካዊ መረጋጋትን ለማምጣት የራሱ የሆነ አስተዋጽኦ ያደርጋል። በሀገራዊ ዋና ዋና ጉዳዮች የጋራ መግባባት መፍጠር፣ ይህም ትልቅ ነጥብ ነው። አንድ ሀገር እንደ ሀገር የሚቀጥለው ዜጎች በሀገራዊ ዋና ዋና ጉዳዮች ላይ መግባባት ሲችሉ ነው እና ቢያንስ መግባባት ላይ እንድንደርስ ዋና ሁሉም ላይ እንኳን ባይሆን ዋና የሚባሉ ሀገራዊ ጉዳዮች ላይ መግባባት እንድንደርስ አስተዋጽኦ ሊያደርግ ይችላል። የኢትዮጵያ ሕዝብ ከዚህ ምክክር ብዙ ተስፋ ያደርጋል ብዬ አምናለሁ። መልካም። አበራ ታደሰ በእንጅባራ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ በተለይ በወቅታዊ የሀገራዊ የምክክር ጉባኤ የተመለከቱ ጉዳዮችን እያነሱልን ቆይታ ስላደረግን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።